እና እንግዲህ ተመልሰን መተናል ዛሬ። ለምን አርብ ነው። ሰኞ፣ ሮብ፣ አርብ ደግሞ ትምህርት አለ። የምን ትምህርት? መጽሐፍ ቅዱስ ጥናት። መጽሐፍ ቅዱስ ማጥናት አለብን ብለን ተነስተናል። እንግዲህ አይ ነው ያው ብዙ ሰው መጽሐፍ ቅዱስ የማጥናት ሞራሉ ምናምን ብዙ የለውም፣ ግን ቀስ በቀስ ግን እናመጣዋለን። የብዙዎችን ሞራል እናመጣለን። መጽሐፍ ቅዱስ የዕለት ተዕለት ምግባችን፣ የእግዚአብሔር ቃል የዕለት ተዕለት ምግባችን እስኪሆን ድረስ በደንብ ለመስራት እንሞክራለን። እናንተም በርቱ፣ መጽሐፍ ቅዱስ በማንበብ መጽሐፍ ቅዱስ በማጥናት በተቻላችሁ አቅም በርቱ፣ ጠንክሩ ምናምን። ሌላ ግን እዚሁ ኮመንት ላይ የሚያዩ የነበረ አይ ይማራል፣ ጥሩ ነው፣ ጥሩ ነው፣ አሁን ለነገሩ ይሻላል፣ ጥሩ ነው፣ እግዚአብሔር ይመስገን። ብዙ ሰው አሁን በተለይ እዚህ ምንድነው ሚዲያ ላይ ጥሩ ነው። ብዙ ሰው መጽሐፍ ቅዱስን ይወዳል፣ ጥያቄ የለውም። ግን ከዚህ በላይ መሆን አለበት። ሰው መጽሐፍ ቅዱስን በደንብ በቃ የምርም አብዛኛው ሕዝብ መውደድ አለበት። ልክ አሁን ለምሳሌ ስከራከር ምናምን ነገር ወይም ለክርክር ሰዓት ምናምን ነገር ሰብሰብ ብሎ ሰው ክርክርን እንደሚሰማው ሁሉ ክርክር የራሱ ጥሩ ጎን አለው። እንደሚታወቀው ጥቅም አለው። ብዙ ተጠቅመንበታል። እንግዲህ ባለፉት ጊዜያት በቲክቶክ ጊዜያችን ብዙ እንግዲህ ስንከራከር ምናምን ሰነባብተናል እና በዛ ሁሉ ውስጥ ደግሞ ጌታ ረድቶን ብዙ ጥቅም አግኝተንበታል። ብዙ ተጠቅመናል እና ለእሱ እግዚአብሔር እናመሰግናለን። ግን ያ ክርክሩ እንዳለ ሆኖ ደግሞ መጽሐፍ ቅዱስን የምርም መጽሐፍ ቅዱስን የሚወድ አይነት ሰዎችን ማብዛት ያስፈልጋል እና እንደዛ። ሌላው ግን ባይሆን ቅድም ልናገር የነበረው ምንድነው እዚህ ኮመንት ላይ ሲጽፉ አይቼ ነበር እና ምንድነው ኦኬ፣ አዎ የእፎይ አካውንት አይ ቲንክ ሁለት አካውንት ነው መሰለኝ ያለው እና ሁለቱም አካውንቱ እንደተዘጋበት ምናምን እየነገሩ ነበር። ስለዛ የምትችሉ ሰዎች በተቻላችሁ አቅም ኮፒ ሊንክ ምናምን ነገር ያው ማድረግ ያለባችሁን ነገር ምናምን አድርጉለት ምናምን። አይ ቲንክ ከላይቭ ላይ ምናምን አስወጥተውት ይሁን ምናምን እንደዛ ነገር ይመስለኛል። ከሆነ ወደ ላይቭ እንዲመለስ ያው ማድረግ ያለባችሁን ነገር ለማድረግ ሞክሩ ማለት ነው። የስ እሺ። የዚህን ያህል ካልን ዛሬ ዮሐንስ ወንጌል ምዕራፍ 2 ነው የምናጠነው። እንዳልኳችሁ ምዕራፍ 2 በጣም ቀላል ነው። በጣም በአጭር ደቂቃ ውስጥ ጨርሰን የምንለያይ ይሆናል። በጣም ለአጭር ደቂቃ ይመስለኛል የምንማረው ዛሬ። ምክንያቱም ዮሐንስ ወንጌል ምዕራፍ 2 እንዳልኳችሁ ብዙ ያን ያህል አንተነትንም ማለት የሚተነተን ነገርም ማለት ሊኖረው ይችላል። ግን አዲስ ፊት ለፊት ላይ ያለው መረዳት ያለብን ነገር ግን በጣም ቀላልና አጠር ያለ ነገር ነው። ኢቨን ቁጥሩ ራሱ ያንን ቁጥር ነው ያለው። ዮሐንስ ወንጌል አብዛኞቹ ምዕራፎች ረዘም ይላሉ። አብዛኞቹ ኢቨን አሁን ከዚህ ቀደም የነበረውን የመጀመሪያው ምዕራፍ ስንጨርስ ስንት ጥቅስ ነበር? ወደ 52 ጥቅስ ነበር አይደለ? ቨርሶቹ ጥቅሶቹ 52 ናቸው። የዛሬው ምዕራፍ 2 ግን 20 ምናምን ጥቅስ ነው ያለው እና እሱም ደግሞ የሆነ ቦታ ላይ የተፈጠረ የሆነ ታሪክ ምናምን ነገር በቃ አለቀ። ቀለል አድርገን ለማየት እንሞክራለን። ሁላችሁም መጽሐፍ ቅዱሳችሁን ግለጡ። እኛ እዚህ ጋር ኮመንቷን እናጥፋትና እኔ ምን ውስጥ አንድ ጥያቄ ልጠይቃችሁ። አጠፋው ጥያቄ መጠየቅም አይቻልም። እኔ እኮ ምንድነው ፍጥነት? እሺ ይሁን፣ ካረሰውት በኋላ ጠይቃለሁ። ደግሞ መለስ አበራው ደግሞ በእንደሱ ምን አይነት ሀሳብ ተነስቶ ነበረ? ሰኞም ሮብም አርብም የመጽሐፍ ቅዱስ ጥናት እስከሚሆን ሰኞና አርብ የመጽሐፍ ቅዱስ ጥናት ሆኖ ሰኞና አርብ የመጽሐፍ ቅዱስ ጥናት ሆኖ መሀል ላይ ሮብ ኖርማል ሌላ ትምህርት አስተምህሯዊ ጉዳዮች ላይ እንግዲህ የሆነ ኮምፓራቲቭ የሆነ ነገር ሊሆን ይችላል። ማለት ይህ ንጽጽር አይነት ነገር ቅበተ እምነታዊ የሚመስል ነገር ምናምን ሮብን በሳምንት አንድ ቀን አስተምህሯዊ ጉዳይ ቢሆን የሚል ነገር አለ። አይቻልም
አስተምህሩንቱ የሀሳቡን ባለቤት አንደርሰ ይላል። እሺ የሀሳቡ ባለቤት አንተ ነህ። ማንም ሰው የተስማማ አይደለም ወዳጅ። ኢዮብ የሀሳቡ ባለቤት እኔ ነኝ ይላል። ህዝቡ እኮ ነው እያለ እኮ ነው። ኢዮባም ቢሆን የራሱ ጉዳይ እየተባለ እኮ ነው። ይቅርታ አድርግልኝና ማለት ነው። አብዛኛው ሰው ነው የሚለው። እሺ ወይ አብዛኞቻችሁ ነው ያላችሁት። እንደው አብዛኞቻችሁ ይቅር ብላችኋል። እኔ ግን እውነቱን ለመናገር እዚህ ጋር ሳመጣ እንድትመርጡ ምናምን እድል ሰጥቻችኋለሁ። አይ ነው እስቲ ምረጡ የቱ ይሻላል ምናምን ብዬ እድል ሰጥቻለሁ። እንድትመርጡ እድል ስሰጥ ግን እውነቱን ለመናገር የቴሌግራም ላይ ያሉ ልጆች ያውቁኛል። የምር አሁን የእናንተ ምርጫ ታይቶ ምናምን ከዛ በኋላ እንደዚህ የሚመረጡት በቃ እንደዚህ ሊል ይመስላችኋል እንደ ማለት ከይቅርታ ጋር ማለት ነው። እና እኛም ነው ስለሆነ የሚሆነው ዲክታተር ነህ ምናምን በጣም ባገነን ልትሉ ትችላላችሁ። የተወሰነ ነኝ በዝዙ እና ሳክስ እኮ ነው። እስቲ ምን ይሻላል ምናምን ስል ሳክስ ዋት ከኔ ጋር የሚመሳሰል ነገር ብትሉ ኖሮ በቃ እናንተ ካላችሁማ ወይ በቃ ይሁን እሺ ቢቆ አልፈዋል። የተቃረነ ነገር ግን ከሆነ እስቲ እኔስ አስብበትና አንድ እናደርጋለን። እሺ ማን ነው አንድ ሺህ እስቲ አጥፋ እስቲ እንዲህ ለምን እኔ ላጥፋ? ኮመንት በጌታ ስም ሞዴሬተር እኮ ያደረኩ እኮ እንደዚህ ልታገለግል እኮ እስቲ ኮመንቱን አጥፋው አንትሽ ከይቅርታ ጋር ባክን። ቴንክ ዩ በጣም የተባረከ ሰው በእውነት በጣም እሺ፣ ለፈጣን አገልግሎት ኤኒዌይስ ወደ መጽሐፍ ቅዱስ ጥናታችን እንለፍ። ሁላችሁም መጽሐፍ ቅዱሳችሁን አውጥታችኋል ብዬ ተስፋ አደርጋለሁ። አንቺን እንዝጋት ቀለል አድርገን ነው እናጠናላችሁ እስቲ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ ክብር ምስጋና ሙሉ ለአንተ ይሁን። ስላሰባሰብከን እናመሰግናለን። በሰላም ስላልከን እናመሰግናለን። ስለ ሁሉም ነገር ክብር ምስጋና ሙሉ ለአንተ ይሁን ጌታ ሆይ። እግዚአብሔር አምላክ ሆይ ልጅህን ኢየሱስ ክርስቶስን ስለሰጠህን እናመሰግናለን። ጌታ ኢየሱስ ክርስቶስ ራስህን ስለሰጠህን እናመሰግናለን። ቅዱሱ መንፈስን ስለላክልን እናመሰግናለን። ደግሞ እንድናነበው እንድናጠናው እንድንመራበት ህይወት የሆነን ዘንድ ቃልህን ስለሰጠህን ጌታዊ ክብር ምስጋና ለአንተ ይሁን። ይህንን ቃልህን ደግሞ ተሰባስበን በምንማማርበት ጊዜ አባቱ አንተ በመካከላችን ተገኝተህ አስተምረን፣ ጌታዊ ገስጸን፣ ህይወታችንን መንገዳችን ሁሉ ጌታ አንተ አቅነው። ቅዱሱ መንፈስ ይቆጣጠረን፣ አንደበቱንም ጆሮን ስጠን፣ ሰሚ ጆሮን ጌታዊ ክብር ምስጋና ሁሉ ለአንተ ይሁን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት ደስተኛይቱ ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን፣ ይደመስልን፣ ይፍቅልን፣ ይረሳልን ዘንድ ለዘላለም አሜን። ክብር ምስጋና ሁሉ አንድ አምላክ ለሚሆን ለአብ ወወልድ ወመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። እሺ ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 1 እንግዲህ ከዚህ ቀደም በነበረው ትምህርታችን እንግዲህ ለማየት ሞክረናል። በሁለት ጊዜ ሰኞ እና ሮብ ማለት ነው። ሰኞ እና ሮብ የዮሐንስ ወንጌል ምዕራፍ 1ን ተመልክተን ነበር። ስለ ቃል አምላክነት፣ ስለ መጥምቁ ዮሐንስ ስለ ብርሃን ሊመሰክር ስለመጣው ስለ መጥምቁ ዮሐንስ፣ እውነተኛው ብርሃን ስለሆኑ ስለ ጌታችን ኢየሱስ፣ ጌታ ኢየሱስ እውነተኛ የአብ ልጅ የገዛ የአብ ልጅ እንደሆነ እና እርሱ ደግሞ እግዚአብሔርን እንደተረከው፣ ዮሐንስ ደግሞ መንገድ ጠራጊ ሆኖ ጌታችን ኢየሱስን እንዳስተዋወቀ ወይም ደግሞ ሰዎች ሁሉ የእርሱ ምስክርነት እየሰሙ በጌታ ኢየሱስ እንዲያምኑ ሲያገለግል እንደነበረ ምናምን አይተን ነበረ እና ጌታችን ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ መጥምቁ ዮሐንስ እንደመሰከረ፣ ስለዚህም የዮሐንስ ደቀ መዛሙርት ጌታን መከተል እንደጀመሩ አይተን ተመልክተን ጨርሰናል። ዮሐንስ ወንጌል ምዕራፍ 2 እንዲህ ብሎ ይጀምራል።
በሶስተኛውም ቀን ዮሐንስ ወንጌል ምዕራፍ 2 ዋና ሁለት ሀሳቦች ነው ያሉበት። አንደኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ተገኝቶ ውሃን ወይን አደረገ። አንደኛው ይሄ ነው ታሪኩ። ሁለተኛው ደግሞ የተነሳው ሀሳብ ጌታ በቤተ መቅደስ ሄዶ ቤተ መቅደስ ውስጥ ሲገበያዩ የነበሩ ሰዎችን አስወጣቸዋል። ሁለቱ ሀሳብ ነው ያለው ዮሐንስ ወንጌል ምዕራፍ 2 ላይ። ስለዚህ ሁለቷን ሀሳብ የፈጠነ በ10-15 ደቂቃ ውስጥ አይተን የምንለያይ ይሆናል። ጌታ ከኛ ጋር ይሁን። እሺ ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 እንዲህ ይላል። በሶስተኛውም ቀን በገሊላ ቃና ሰርግ ነበር። በገሊላ ቃና በገሊላ ናት። ስለዛ በዛ በገሊላ ቃና ላይ ሰርግ ነበረ። እሺ የኢየሱስም እናት በዚያ ነበረች። የጌታችን ኢየሱስ እናት ወላዲት አምላክ በዛ ሰርጉ ላይ ነበረች። ጌታ ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። አስባችኋል? የሆነ አካባቢ ላይ ሰርግ ነበረ እና እዛ ሰርግ ላይ ደግሞ የጌታችን የክርስቶስ ኢየሱስ እናቱ እመቤታችን ነበረች እና ጌታ ኢየሱስ ደግሞ እንደ አንድ የሆነ ስፔሻል የሆነ ሰው ምናምን አልተጠራም። በቃ እንዴትኛውም ራንደም ሰው በቃ እንደ ማንኛውም ሰው ማለት ነው። ሰርግ ላይ ተጠርቶ ሄደ። ይሄ በዚህ ትልቅ ትህትና ነው። ላናስበው እንችላለን ምናምን፣ ግን የሆነ ታላቅ ክብር ያለው እንደዚህ አይነት ገናና ጌታ እንደ ማንኛውም ሰው ሰርግ ቤትና ሲባል ሰርግ ላይ ሄዱ ተሳትፏል። እና ማለት ሙሽሮቹን ንቆ አልተዋቸውም ማለት አልሄድም አላለም። ይልቁንም ሙሽሮቹን አክብሮ ጋብቻን አክብሮ ወደ ጋብቻው ሲሄድ እንዳለን ትሁቱ ጌታ አምላክ ሲሆን ስጋ ሆነ። ስጋ ሆኖ ደግሞ እንደ ማንኛውም ሰው በምድር ላይ ሲመላለስ እና እንደነዚህ አይነት ሁኔታዎችንም አብሮ ሲያሳልፍ እናያለን። እና ጌታ ኢየሱስ በሰርግ ላይ ተገኘ። ከማን ጋር? ከደቀ መዛሙርቱ ጋር። የጌታ እናቱ ቅድስት ድንግልም ደግሞ በዛ በሰርግ ላይ ነበረች። ቁጥር 3 የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እዛ ሰርግ ላይ ብዙዎቻችሁ ታሪኩን እንደምታውቁት የወይን ጠጅ አለቀ እና የወይን ጠጅ አለቀ። ኢማጂን ሰርግ ላይ ሰው ሰርግ ደግሶ የወይን ጠጅ ሲያልቅበት ማለት ነው። እና ያለቀበት ነገር ቀላል ነገር አይደለም፣ በቃ ትልቅ ነገር ነው። ለዛ ለሰርጉ ጉዳይ ሰርግን የሚያበላሽ ነገር ነው። ታላቅ የሆነውን ቀናቸውን ሊያበላሽ የሚችል ነገር ነው። ሰርጉ ያለ ወይኑ ስለማይሆን ማለት ነው። ብዙ ጊዜ ሰርግ ካለ አብሮ ወይን ይቀርባል። ወይን ይቀርብ ነበርና በአይሁዳውያን ባህል መሰረት ያ ወይን ነው ያለቀው። እና ሲያልቅ እመቤታችን እንዲህ ብላ ጠየቀች። የወይን ጠጅን ባለቀ ጊዜ የኢየሱስ እናት፣ በጣም የሚገርመው ዮሐንስ ማርያም እያለ አይጠራትም። ቅድስት ድንግልን ማን እያለ የሚጠራት? በተደጋጋሚ የኢየሱስ እናት የሚለው በራሱ ራሱን ችሎ ትልቅ ክብር ነው። እንዴ ማርያም እያለ አይደለም የሚጠቅሰው። ሲጠቅስ ይህች ንጽሕት ድንግል ወይም ማርያም የወለደችው ኢየሱስን ነው፣ ጌታችንን፣ መድኃኒታችን፣ አምላካችንን። የአምላካችን እናት ናትና የኢየሱስ እናት እያለን የሚጠራው። ለኢየሱስ ያለውን ክብር ታውቃላችሁ፣ እናውቃለን። ሁላችን ለጌታ ያለን ክብር አለ። ያንን የምናከብረውን አምላካችንን ፈጣሪያችንን እርሱ ደውል አላውቅም እና የሚደውለውን ሰው አይኑ ባለማወቅ ነው፣ ግን እንቦልከዋለን ሲሪየስ እና በተደጋጋሚ ስለደወሉ ማለት ነው። እና ምንድን ነው ጌታችን ኢየሱስ በስጋ ሲመጣ ከእመቤታችን ተወልዷል እና እመቤታችንን ሲጠራት ዮሐንስ የኢየሱስ እናት
መለስ እንበልና በስጋ ከእመቤታችን ተወልዷልና እመቤታችንን ሲጠራት በክብር የኢየሱስ እናት እያለን የሚጠራት እዚህ ጋር ምን አለ? የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው እና እመቤታችን አሳሰበች። ምንን አሳሰበች? የጎደለው ወይን ነበርና ያንን የጎደለውን ደግሞ ልጇ ይሞላው ዘንድ የወይን ጠጅ እኮ የላቸውም ብላ ጠየቀች፣ ለመነች። ስለዚህ የኢየሱስ እናት የሆነ ቦታ ላይ የጎደለ ነገር እንዳለ ካወቀች ያንን የጎደለውን ነገር ልጇ እንደሚሞላው ስለምታውቅ ልጇ እንዲሞላው ልትለምን ልትጠይቅ ትችላለች። ያው የጎደለው ነገር ወይን ነበር አይደል? በቃ ወይን እኮ አለቀባቸው። ስለዚህ ልጇ ተአምርን ሊሰራ እንደሚችል ታውቃለች ማለት ነው። ተአምር ሊሰራ እንደሚችል በምን አወቀች የሚለው ላይ የተለያዩ እንግዲህ ሀሳቦች ይሰጣሉ። እዛ ውስጥ አልገባላችሁም። ግን አትሊስት ግን አንድ እርግጠኛ ሆነ የምናውቀው ነገር አለ። ይህ እመቤታችን ጌታ ኢየሱስ ተአምር ሊሰራ እንደሚችል ታውቃለች። ባታውቅ ኖሮ እንደዚህ ጥያቄ ልጠይቅ አትችልም። ስለዚህ ተአምር እንደሚሰራ ታውቃለች እና ተአምር እንደሚሰራ ወይም መስራት እንደሚችል ታውቃለች እና የወይን ጠጅ እኮ የላቸውም ማለች። ስለዚህ የጎደለ ነገርን አይታ ወደ ልጇ ማመልከት ትችላለች፣ ታመለክታለች። ይኸው በመጽሐፍ ቅዱስ ላይ በግልጽ እንደምናየው የወይን ጠጅ እኮ የላቸውም ብላስ ወደ ልጇ ወደ ክርስቶስ ኢየሱስ ይህንን ነገር ስታመለክት ያለ። በነገራችን ላይ እዚህ ጋር አንድ ያልተጠቀሰ ሰው አለ። ማን ያልተጠቀሰው? ዮሴፍ አይደል? ዮሴፍ አልተጠቀሰም። እዚህ ጋር ብቻ አይደለም። ጌታችን ኢየሱስ ትምህርትን ማስተማር ከጀመረ በኋላ ወንጌልን መስበክ ከጀመረ በኋላ ባለው እንግዲህ የወንጌል ክፍሎች ውስጥ ዮሴፍ ሲጠቀስ አናየው። ስለዚህ ዮሴፍ ቀደም ብሎ አርፏል ማለት ነው። የግልጽ ነው። እሱን እንደሚያመለክት መቼስ ይሄ ግልጽ ይመስለኛል። እና የጌታ ኢየሱስ እናት ጠየቀች፣ የወይን ጠጅ እኮ የላቸውም ብላ። ጌታ ኢየሱስ ግን እዚህ ጋር እንዲህ ብሎ መለሰ። ልብ ብላችሁ ስሙ። ኢየሱስም እሺ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ለውክ እመቤታችን የወይን ጠጅ እኮ የላቸውም ብላ ስትጠይቀው በሌላ አማርኛ እያለችው ያለችው ምንድነው? በቃ ሙላላቸው ነው፣ ይታወቃል። ስለዛ እንደዛ ነውና ጌታ ኢየሱስ መለስ አድርጎ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። ስለዛ እመቤታችን ጥያቄን አቅርባለች ወይ? አዎ። ግን የጠየቀችው በጊዜው ነው አይደለም? እሱን እናውቃለን ማለት ነው። ይሄ ተአምር ለመስራት ፐብሊክሊ እንዲህ በአደባባይ ጌታ ኢየሱስ ተአምር ሰርቶ አያውቅም። በአደባባይ ጌታችን ኢየሱስ ተአምርን ሰርቶ አያውቅም። እዛው ጋርም እንደሚነግረን ዮሐንስ ይህንን የምልክቶችን መጀመሪያ አደረገ ነው የሚለን በኋላ ላይ ይህን ተአምር ከሰራ በኋላ። ስለዛ ምንም አይነት ምልክትን ሰጥቶ ወይም ደግሞ ተአምርን አድርጎ አያውቅም በአደባባይ። ለምሳሌ ከእመቤታችን በድንግልና መወለዱ በራሱ ተአምር ነው። ግን በአደባባይ ግን ለፐብሊኩ ህዝቡ በሚያየው መልኩ ተአምርን ሰርቶ እንዲከተሉት አላደረግም፣ በተአምር ማለት ነው። ስለዛ ተአምርን አላደረግም። ጊዜው ደግሞ አይደለም ተአምርን የመስራት ምልክቶችን የማሳየት ጊዜው ገና ነበር። ይህንን ያለው ማን ነው? ራሱ ኢየሱስ። ምን አለ? ጊዜ ገና አልደረሰም። ምን ብላ ስጠይቀው? ወይን እኮ አልቆባችኋል ስትለው። ስለዛ እንደዚህ አይነት ምልክት የማድረግ ጊዜ ገና አልደረሰም። አንቺ ሴት ከአንቺ ጋር ምን አለ? አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም። ስለዛ አሁን የእመቤታችን ጥያቄ ከጊዜ ውጭ እንደሆነ ወይም ደግሞ ከዛ ፕላን ውጭ አስቀደው ከነበረው ከጊዜው ውጭ የሆነ ጥያቄን እንዳቀረበች በዚህ ማወቅ እንችላለን። እዚህ ላይ ብዙ መተርጉማን በመልኩም ሲተረጉሙ እናያለን። ጌታ ይታዘዛታል ለእመቤታችን። ጌታ ይታዘዛታል ለእመቤታችን ይታዘዛታል። ያው መጽሐፍ ቅዱስም ነግሮናል። ሉቃስ ወንጌል ምዕራፍ 2 ቁጥር 50 ላይ ይታዘዝላቸውም ነበር ይላል። ስለዛ ጌታ ኢየሱስ ለእናቱ ይታዘዝ ነበር ማለት እዛ ሉቃስ ወንጌል ላይ እኮ ልጅ ነበረ የሚል ሰው መቼ ሳይኖር ማለት አዎ ልጅ እያለ ነው የሚለው እዛ ክፍል ላይ ልጅ እያለ ይታዘዛቸው እንደነበረ ተናግሯል። ይህ ማለት ግን ትንሽ አደግ ሲል ግን ወይም ደግሞ እንዳሆነኛ ሰው ጎርመስ ሲል ጌታ ኢየሱስ ይቅር ይበለንና እንደዛ ሲሆን ይቅር ምንድነው መታዘዝ ያቆማል ማለት ነው? በፍጹም ይህንን እንደዚህ ደፍሮ ሊናገር የሚችል ማንም የለም።
ጌታ ኢየሱስ ይታዘዛታል። እናቱ ናት አፍተሩ ያውም ከስሩ ማትጠፋ ማለት ነው። ሁሌም አብሮ ናቸው። ያው ሰርግ ቤት አብረው አይተናቸዋል። በኋላ ላይ እናየዋለን። ዝቅ ስንልም ደግሞ ኢቭን ሲወጡም ደግሞ አብረው ሲሄዱ እናያለን። ስለዚህ ይታዘዛታል። ግን ይታዘዛታል ሲባል በስጋ ከእርሷ ተወልዷልና ሰው እንደመሆኑ የሚታዘዛት ሰው እንደመሆኑ ማለት እርሱ አምላክ ብቻ ሳይሆን ስጋን ይዞ አምላክም ሰውም ነውና ሰው እንደመሆኑ ሰው ሆኗልና ይታዘዝላታል ተብሎ ተነገረ። አምላክ እንደመሆኑ ግን ጋይስ እመቤታችንም ማንም አካልን አያዘው። በማዘዝ ደረጃ ማንም አያዘው። ጌታ ኢየሱስ አምላክ እንደመሆኑ ማንም አያዘው። እመቤታችንም አታዘው። እመቤታችን ለእመቤታችን ታዟል። ሰው እንደመሆኑ ከፍለን አይደለም። ግን ክርስቶስ አምላክም ሰውም በተዋህዶ አንድ ጌታ ነውና ሰው ሆኖ ሲመጣ በስጋ ሲወለድ በስጋ የወለደችውን እናቱን ይታዘዛት ነበር። አምላክ እንደመሆኑ ግን የሁሉ ገዢ ነው፣ የሁሉ አዛዥ ነው። ስለዚ በአምላክነቱ መታዘዝ የለበትም። እሱንም የሚያመለክት ቃል ነው ብለው ብዙ መተርጉማን ያስቀምጣሉ። አዎ አምላክ እንደመሆኑ መታዘዝ የለበትም። ግን እስቲል ሰው እንደመሆኑ ግን እናቱ ናትና ይታዘዛታል። እናቱ ናትና ጥያቄዋን ይቀበላል። ስለዛ ቀጣዩ ላይ ምን አይነት ነገር እንመለከታለን? እስቲ ቀጣዩን ጥቅስ እንየው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይልና ቀጣዩ ጥቅስ ምን ይላል? እናቱ እመቤታችን እንደዚህ ሲል እንዲህ ብቻ የሚል ቃል ሰምታ ከልጇ ቀጣዩ ንግግሯ ምን የሚል ነው? እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አሁን አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ነው ያላት አይደል? ስለዛ በቃ ነው ይሄ አንቺ የጠየቅሽኝ ነገር አላደርግም አይነት ነገር ከሆነ የእመቤታችን ሪያክሽን ምንድን ነው የሚሆነው? በቃ ችግር የለም ልጄ በቀስ ብለህ በቃ ታደርጋለህ፣ አንተ ደስ ባለህ ጊዜ ምናምን ምናልባትም ይቅርታ እንደዛ ነው አይደል እንጠብቅ የምንችለው። ግን እንደዚህም ብሎ ግን እናቱ የጠየቀችውን ሁሌ ያደርጋልና ጌታ ኢየሱስ እናቱ የጠየቀችውን እምቢ አይልምና ይህንን ደግሞ እመቤታችን ታውቃለችና ቀጠል አድርጋ ምናለች? እናቱን ለአገልጋዮቹ የሚላችሁን አድርጉ። በቃ ያደርገዋል የሚላችሁን አድርጉ። ስለዚህ አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያም ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር፣ መጠናቸው ማለት ነው። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮቹ ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ እንዲህ አለ። ምን አለ? ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለ። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ። ስለዛ እመቤታችን ያለ ጊዜውን የጠየቀችው አሁን ምክንያቱም ጌታ ኢየሱስ ያለን እንግዲህ ጊዜ ገና አልደረሰም ያለው ራሱ ነው። የሳው ጊዜው ገና ባልደረሰበት ወቅት ላይ ነበር እመቤታችን የጠየቀችው እና እንደዛ ስለጠየቀችው አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት የንቀት አይደለም። የንቀት ንግግር፣ የክፋት ንግግር አይደለም። ጌታ እናቱን ይንቃል ብለን እንደዛ ልንጠረጠር ስለማንችል ያለ ጊዜ ነው የጠየቅሽኝ። እንኳን ጠየቅሽኝ አላለ። ግን ምንም እንኳን ከጊዜ ውጭ ብትጠይቅኝም ጊዜው ገና ሳይደርስ ብትጠይቂም ነው አንቺን እምቢ አልልም ነው። ምክንያቱም ይኸው እዛው ጋር ሲያደርገው ነው ያለን። ጊዜ ገና አልደረሰም ብሎ ጌታ ኢየሱስ ግን ጊዜ ገና ስላልደረሰ እኔ በራሴ ጊዜ ነው የምንቀሳቀሰው፣ ስለዛ አሁን ነው አይደረግም ማለት ግን ይችል ነበር። በነገራችን ላይ ይችል ነበር። ለምን አይችልም? ተአምር እኮ አድርግልን ተብሎ እኮ አላደርግም ያለበታቸው እኮ የመጽሐፍ ቅዱስ ክፍሎች አሉ እኮ። አይሁዳውያን እኮ ተአምር አድርግና አሳየን፣ እስቲ በል ተአምር አሳየን ብለው ሲጠይቁት እኮ አይ ለዚህ ትውልድ እንደውም ጭራሽ እንዲህ ያለው ዘማ ትውልድ ተአምር ምልክት ይሻል ብሎ ከወቀሳቸው በኋላ ለዚህ ትውልድ የሚያስፈልገው ብሎ የዮናስን ነው የሚያነሳው። የዮናስን በ3 ቀን በአሳ አንበሪ እሑድ ማደሩን ያነሳና
የሰው ልጅ ደግሞ ልክ እንደዚህ በምድር እምብርት ውስጥ ለ3 ቀን ያድራል። በቃ እንጂ ምልክት አይሰጣችሁም አላሳያችሁም ብሏቸው ነበር። ጊዜው ስለደረሰ ስላልደረሰም አልነበረም እንደውም ያኔ። አሁን ግን ጭራሽ ጊዜ አልደረሰም ማለት። ስለዚህ ያለ ጊዜው የስ አልደረሰም። ጊዜው ካልደረሰ እመቤታችን ጌታ ኢየሱስን ማስገደድ አትችልም። ትችላለች? አትችልም። በግዴታ እኮ እንደዛ እኮ ተብሎ እኮ ራሱ እኮ አይደለም። ግን በቃ የእናቱን እምቢ አይልም። የእናቱን ጥያቄ የእናቱን ልመና እምቢ አይልምና እርሱ በፈቀደ ጌታ በፈቀደ ግዴታ የለበትም፣ ግዳጅ የለበትም። ጌታን የሚያስገድደው አካል የለም። ወላዲት አምላክም እንኳን ጌታ ኢየሱስ ግን አታስገድድም። ማስገደዳቸው ኖ ካለ ኖ። ጌታ ኢየሱስ አይ ቆይ ይሄ አይደረግም ካለ ማንም ሰው ሊያስገድደው የሚችል የለም። ምክንያቱም እርሱ አንድ ሰው ብቻ አይደለም፣ አምላክም ነው። ገናና ነው ጋይስ። ኃያል አምላክም ኃያል አምላክ ኖ ካለ የትኛውም ፍጡር ሊያስገድዱ አይችልም። እና እመቤታችን ልክ የወይን ጠጅ እኮ አልቆባቸዋል ብላ ስትጠይቀው አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም አላትና ጊዜ ገና አልደረሰም ካለ በኋላ ስለዚህ ነው አላለም። የሳው ጊዜ ገና አልደረሰም፣ ግን ያደርገዋል። ለምን? የጠየቀችው እናቱ ናትና። ስለዚህም እመቤታችን ይህ ነገር ስለምታውቅ እንደሚያደርገው እንደማያሳፍራት ስለምታውቅ የሚላችሁን አድርጉ ያለቻቸው ዘና አዘጋጁ፣ ውሃ ሙላቸው አለ። ያንን የወይን ጠጅ ያደረገው እንደምታዩት። ስለዛ ምንድነው መልካሙን የወይን ጠጅ ጌታችን ኢየሱስ በዛ አደረገላቸው ለሰርግ ቤቱ። ስለዚህም የምልክቶችን መጀመሪያ አደረገ ይላል። የምልክቶች መጀመሪያ አደረገ የሚለው ላይ አንዳንድ ክርክር ሊነሳበት ይችላል። የምልክቶች መጀመሪያ የሚለው ምንድን ነው? ይህንን የምልክቶች መጀመሪያ አደረገ የሚለው ላይ አንዳንዶች አይ እንደው ከአደባባይነቱ አንጻር እንጂ በስውር ግን እንደዚሁ ወይም እመቤታችን በምታውቀው ምናምን ታምራትን ሲያደርግን ያደገው የሚሉ አሉ። እንግዲህ አንዳንድ መጽሐፍት ላይ እንደዚህ የሚመስል ነገር ይታያል። አንዳንዶች ደግሞ ከአባቶችም አይ የለም ጌታችን ኢየሱስ ታምራትን እያደረገ አልኖረም። ይልቁንም በቃ የምልክቶች መጀመሪያ ያደረገ የምልክቶች መጀመሪያ የሆኑ ይህንን ታምር በቃ ያደረገው እዚህ ጋር ለመጀመሪያ ጊዜ በቃ ምልክትን ያደረገው ተአምረን ያደረገው በቃ በዚች ጊዜ ነው። ጌታ ከህፃንነቱ ጀምሮ ሲያድግ እንደየትኛውም እንደ ኦርዲናሪ ህፃን ምንም የተለየ ተአምር ሳያደርግ ብቻ ዝም ብሎ አደገ። ከዛ በኋላ በዚህ ሰዓት ግን ተአምርን ማድረግ ጀመረ የሚሉም ደግሞ አሉ። ኤኒዌይስ እንደዚህ አይነት እይታዎች አሉ። አስተምሩ ስላሉን ያን ያህል ጊዜ አንሰጣቸውም ለነዚህ ማለት ነው። ግን እንዳልኳችሁ አናውቅም። እርግጠኛ ሆነን ማለት ዶግማ አድርገን ሃይማኖት አድርገን የሁለቱንም እይታዎች አንይዝም። የሁለቱንም እይታዎች ሃይማኖት አድርገን አስተምህር ዶግማ አድርገን አንይዝም። የሆነ ጥብቅ ተደርጎ የሚያዛለን ደግሞ ኦኬ ብለን የምናልፋቸው ነገሮች ይኖራሉ። ስለዛ እናንተ ያ እንግዲህ የተነገራችሁን ትይዛላችሁ ማለት ነው። እሺ ሰው እንዲህ ይላል፣ ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። አሁን ደቀ መዛሙርቱ በእርሱ ሳያምኑ ቀርቶ አይደለም። በፊት ኦፍኮርስ አምነውትማ ሲከተሉት ነበር። ግን አንዳንድ ጊዜ የሆነ አምነው ተከተለውና የሆነ ነገር ስታየው እንኳን ትክክል በቃ ማመኔ ትክክለኛ ነው ብለህ እርግጥ የምትለው ነገር የለም። ልክ እንደዛ ማለት ነው። ስለዛ አስረገጠላቸው ማለት ነው። እምነታቸውን በደንብ ያጠነክረዋል። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ፣ በዚያም ጥቂት ቀን ኖሩ ይላል። ከዚያ ከእናቱ ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም በመውረድ በዚያ ጥቂት ቀን ሲኖሩ እናያለን። ከእናቱና ከወንድሞቹ ጋር ይላል። ማናቸው ወንድሞቹ? ወንድሞቹ በማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ እንደተገለጹት በሌሎች የመጽሐፍ ክፍሎቻችን ላይ በዮሐንስ ወንጌል ምዕራፍ 7 ላይ በኋላ ላይ የምናየዋለን። የጌታችን የክርስቶስ ኢየሱስ ወንድሞች እየተባሉ የሚጠሩ አሉ። እነዚህ ወንድሞቹ ተብሎ የተጠሩት ኢንሳም ወይ ማለት ነው በሆነ መንገድ በቃ ሪሌትድ የሆኑ ዘመዶቹ ናቸው። የተለያየ እይታ ይሰጣል እዚህ ጋር። አንዳንዶች የዮሴፍ ልጆች ናቸው፣ ከሚስቱ የወለዳቸው ዊዶ እንደነበረ ሚስቱ የሞተችበት ሰው እንደነበረ ስለሚነገር ከቀድሞ ሚስቱ የወለዳቸው ልጆች ናቸው ብለው የሚናገሩ አሉ።
አንዳንዶች ደግሞ የቀሌዮጳ ልጆች ናቸው ብሎ የሚናገሩም አሉ። እሱን ግን እናየዋለን። እሱን የእመቤታችን ዘላለማዊ ድንግልና ላይ ርዕስ አድርገን ሰሞኑን አሁን እንገባና ሜቢ እንግዲህ እንዳልኳችሁ ሰኞና አርብ የመጽሐፍ ቅዱስ ጥናትን የምናጠና ከሆነ ሮብ የእመቤታችን ዘላለማዊ ድንግልና ላይ ገብተን እሱን ሰፋ አድርገን እናየዋለን። ይሄ ራሱን ችሎ እዚህ ጋር ርዕስ እንዳይሆንብን ጌታችን ኢየሱስ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበረ። እሺ አይሁዳውያን ፋሲካን ምንድነው ያከብራሉ። እንደምታውቁት በየዓመቱ በዘጸአት ምዕራፍ 12 ላይ እንደተነገራቸው በኒሳን ወር የመጀመሪያ ወር ላይ ሁሌም ፋሲካን እንዲያደርጉ ታዘዋል። ስለዚህ ለመታሰቢያ እንዲሆን አይሁዳውያን ያኔ ከግብፅ ባርነት ነፃ ሲወጡ እግዚአብሔር አምላክ የሰጣቸው ያ ፋሲካ አለ አይደለ? ከዚህ ቀደም የቅዱስ ቁርባን ትምህርት ቪዲዮ የሰራሁላችሁ ላይ እንዳየ ነው ማለት ነው በስፋት እሱ ለመታሰቢያ አድርጉት ተብለዋልና በየዓመቱ ያንን ያደርጋሉ። እና በዛ የአይሁድ ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ ፋሲካን በዛ ለማክበር ማለት ነው። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። ኦኬ፣ በመቅደስ ውስጥ በዛ በጸሎት ቤት ውስጥ በተከበረው ቤት ውስጥ ገብተው አንዳንዶች ምን ማድረግ ጀመሩ? በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። የአባቴን ቤት ማለት የጸሎት ቤት ነው። ይህንን የጸሎት ቤት የተከበረውን ቤት የንግድ ቤት አታድርጉት ሲላቸው እናያለን። ማለት በአዲስ ኪዳን የአባቴን ቤት ተብሎ ሊገለጽለት የሚችለው መቅደስ፣ እውነተኛ የእግዚአብሔር ቤተ መቅደስ እኛ ነን። እኛ እያንዳንዳችን ክርስቲያኖች እውነተኛ የእግዚአብሔር ቤተ መቅደሶች ነን። በዚህ በቤተ መቅደስ ውስጥ ደግሞ ይህን ቤተ መቅደስ እውነተኛ የተወደደ መስዋዕት አድርገን ለእግዚአብሔር ማቅረብ ሲኖርብን፣ እኛ ግን በዚህ ሰውነት ኃጢአትን የምናደርግ ከሆነ እንዲያውስ ጌታን የምናሳዝን እኛም ጭምር ነን። እነዛ ሰዎች ብቻ አይደሉም። እነዛ ሰዎች ያኔ በአይሁዳውያን ዘንድ በነበረው ቤተ መቅደስ ውስጥ እየገቡ ያንን ታላቅ ክብር ያለውን ቤተ መቅደስ አርክሰው የንግድ ቤት አድርገውታል። ገንዘብ መለዋወጫ ብቻ አድርገውታል። ስለዚህም ጌታችን ኢየሱስ እየገረፈ አስወጣ። አሁን በአዲስ ኪዳን ደግሞ እውነተኛ የእግዚአብሔር ቤተ መቅደስ ቅዱስ ጳውሎስን በቆሮንቶስ መልእክቱ ላይ እንደተናገረው እኛ ነን እና ይህንን የእግዚአብሔርን ቤተ መቅደስ የሚያሳድፍ የሚያቆሽሽ ቢኖር ያኔ ጌታ በእርሱ ደግሞ የሚያዝን ይሆናል። ስለዚህ ይህንን ቤተ መቅደስ ልናከብረው ይገባል። ይህ የመንፈስ ቅዱስ ማደሪያ ነውና ከዚህ ጋር በተያዘ ቆይ እንደው ጳውሎስ ምን ብሎ እንደሚናገር እስቲ አብረን እናንብብ። ኦኬ አንደኛ ቆሮንቶስ መልእክት ምዕራፍ 6 ከቁጥር 12 ጀምሮ እንዲህ ይላል። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳ አይሰለጠንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም። ስጋ ለማን ነው? ለጌታ ነው። ስጋ ለጌታ ነው እንጂ ለምን አይደለም? ለዝሙት አይደለም። ጌታም ለስጋ ነው፣ ለእኛ የተሰጠ ነው። እግዚአብሔርም ጌታንም አስነሳ፣ እኛንም በኃይሉ ያስነሳናል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን? አይገባም። እናንተ የክርስቶስ አካል ናችሁ ነው። የክርስቶስ አካል ሆናችሁ የክርስቶስ ብልቶች ሆናችሁ ብድግ አድርጋችሁ ዝሙት የምትሰሩ ከሆነ በዝሙት ሁሉ የምትጠመዱ ከሆነ የጋለሞታ ስጋ ላደርገው ወይ የክርስቶስን ስጋ እያለ ያለው ይህ አይደረግም።
ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና ማለት በዝሙት ውስጥ አንድ ስጋነት ይፈጠራል ከጋለሞታ ጋር ማለት ትረዱታላችሁ። ከእንደዚህ አይነት ሰው ጋር በጣም እንደዚህ ስታሳልፉ ማለት ነው። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። አሁን መላልሶ ስለ ስጋ ይናገራል። ሰው ስጋችሁ ክቡር ነው፣ የተከበረ ነው እና ይህንን የተከበረ ስጋ አታርክሱ ነው። ስለዛ ምን ብሎ የሚያጠቃልለው ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። እግዚአብሔር የሚከብርበት ስጋ በዋጋ የተገዛ ነው። የራሳችን አይደለንም፣ የጌታ ነን። የመንፈስ ቅዱስ ቤተ መቅደስ ነን፣ የእግዚአብሔር ቤተ መቅደስ ነን። ይህንን የጌታ የሆነውን ቤተ መቅደስ አንስተን ግን የዝሙት መሳሪያ የምናደርገው ከሆነ ይህ ጌታን የሚያሳዝን ይሆናል። ያኔ ጌታችን ኢየሱስ ቤተ መቅደሱን ያን ኖርማል ምድር ላይ ያለውን ቤተ መቅደስ የንግድ ቤት ሲያደርጉት ጅራፍን አንስቶ አባረረ እና ሐዋርያቱም ይህንን ነገር አዩና አስተዋሉ። ምን ብለው? የቤትህ ቅናት ይበላኛል የሚል እንደተጻፈ በመዝሙረ ዳዊት የቤትህ ቅናት ይበላኛል፣ የቤትህ ቅናት ይበላኛል። እሺ፣ ስለዚህ አይሁድ መልሰው እንዲህ አሉት። ምን አሉት? ይህን ስለምታደርግ ምን ምልክት ታሳያለህ አሉት። ምን ምልክት ታሳያለህ? የሆነ ምልክት ታሳየን ነው። እና ግን የሚሰጣቸው ምልክት ምንድን ነው? እንዲህ አለ ጌታ ኢየሱስ ሲመልሱ፣ ይህን ቤተ መቅደስ አፍርሱት። ይህን ምን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታነሳዋለህን አሉት። ይህን ቤተ መቅደስ 46 ዓመት ሙሉ ፈጅቶብናል። ቢያንስ 46 ዓመት ከ46 ዓመት ጀምሮ ሲሰራ ነበረ። ሚኒንግ ለ46 ዓመት ቢያንስ 46 ዓመት ያህል የፈጀ ለመገንባት ይህን ቤተ መቅደስ እንዴት አድርገህ ነው አንተ በ3 ቀን የምታነሳው አሉት። ምክንያቱም እነርሱ የመሰላቸው ይህን ቤተ መቅደስ አፍርሱት በ3ኛውም ቀን አነሳዋለሁ ብሎ ሲናገር የመሰላቸው ፊት ለፊት ላይ የሚያዩትን ቤተ መቅደስ ስለሆነ እዛ ጋር የታነጸውን ማለት ነው። ግን ጌታችን ኢየሱስ ግን ቤተ መቅደስ ብሎ የጠራው ቀጣይ ላይ ፊት ለፊት ላይ ስላለው ቤተ መቅደስ አልነበረም። ስለምን ነበር የተናገረው? እዛ በርግጥ አድርጎ ሲመልስ እርሱ ግን እሺ ስለ ሰውነቱ ቤተ መቅደስ ይል ነበር። ስለምን? ስለ ሰውነቱ ቤተ መቅደስ ይል ነበር። ሰውነቱ ቤተ መቅደስ ብሎ ይጠራዋል። የእኛን ሰውነት ደግሞ ቤተ መቅደስ ብሎ ይጠራዋል። እና በመጽሐፍ ቅዱሳችን አሁን ቀደም እንዳየነው ጳውሎስንም ስለዛ አሁን በአዲስ ኪዳን ሜንሊ ፎከስ ማድረግ ያለብን ስጋችን ላይ ነው። ስጋችን መቀደስ አለበት። በዚህ በስጋችን እግዚአብሔርን ማክበር አለብን። ይህ ስጋ ኦልሬዲ የኛ አይደለም። የኛ ባልሆነ ነገር ላይ ስልጣን እንዳለን ነገር አድርገን እንደፈለገን ልናዝ አይገባም። ትልቁ ቁም ነገር እሱ ነው። ስለዚህ ጌታችን ኢየሱስ እዚህ ጋር ሞትና ትንሣኤውን በትንቢት ተናገረ። በትንቢት መልክ ምን ብሎ ተናገረ? አስቀድሞ ሲናገር ይህን ቤተ መቅደስ አፍርሱት፣ በ3ኛውም ቀን አነሳዋለሁ። እርሱ ግን ስለምን ይናገር ነበር? ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገሩን ቃል አመኑ ይላል። ስለዚህ ጌታችን ዝም ብሎ ድንገት የሞተ አይደለም። ከመሞቱ በፊት እንኳን እንደሚሞት ይናገር ነበር። የሳው ሞታለሁ፣ ሞቼ ደግሞ አልቀርም፣ በ3ኛው ቀን እነሳለሁ። ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን አነሳዋለሁ ብሎ ይናገራል። ሲነሳ በስልጣኑ ነው የሚነሳውና አነሳዋለሁ ብሎ ሲናገር አነሳዋለሁ። ማን የሚናገረው? ጌታ ኢየሱስ፣ ጌታችን ኢየሱስ። እና ሙስሊም ወንድሞቻችን ምን ይላሉ? አልሰቀሉትም፣ አልገደሉትም፣ ግን ለነርሱ ተመሰለባቸው ይላል። ጌታችን ኢየሱስ አልተሰቀለም፣ አልሞተም። ወይ ጌታችን ኢየሱስ አልተሰቀለም፣ አልሞተም። ጌታ እርሱ ተሰቅሏል፣ ሞቷል። ኢቭን ከመሰቀሉ ከመሞቱ በፊት የሚመሰክረው መሰቀል መሞቱን ያው ሁሉም ወንጌላት 4ቱም ወንጌላት ይመሰክራሉ። ግን ከመሰቀሉ ከመሞቱ በፊት ጌታችን ኢየሱስ እንደሚሰቀል እንደሚሞት ሞቱም ደግሞ እንደማይቀር እንደሚነሳ ራሱ አስቀድሞ ተናግሮ ነበር። ታዲያ ከየት መጣ? አልሰቀሉትም፣ አልገደሉትም።
ግን ለእነርሱ ተመሰለባቸው የሚለው ነገር ከኔ መጣው ቁርአን ላይ ይላል። እንደዛ ቁርአን እንግዲህ የሙስሊም ወንድሞቻችን የሚመሩበት መጽሐፋቸው ላይ ቁርአኑ ላይ ወማ ቀተሉ ብሏል። አልዘከሩትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው ይላልና ቁርአን በቃ ጌታችንን አልሰቀሉትም ይላሉ። ይህ ነገር የመጣው ኬት ነው? ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም፣ ከአምላካችን አይደለም። ይህ ነገር የመጣው ከነ ባሲሊደስ ነው። ጥንት ላይ አንድ ባሲሊደስ የተባለ መናፍቅ ነበር እና እነ ባሲሊደስ ወይም ዶሴቲክ መናፍቃን አሉ። ማለት ጥንት ላይ ኢየሱስ እውነተኛ ስጋን አልያዘም ብለው የሚያስተምሩ መናፍቃን ተነስተው ነበር። እውነተኛ ስጋን አልያዘም፣ እንደኛ አይነት ስጋን ነው አልያዘም። እርሱ መጣ፣ ስጋን የያዘ መስሎ ታየ። ልክ ስታዩት ፊት ለፊት ላይ የስ እንዲህ አይነት ሰው ይታያል። ግን የምርም ሪል አይደለም። እውነተኛ ስጋ ነው የለውም። የሚራብ የሚጠማ የሚደክም እንዲህ አይነት ስጋ ነው የለውም። ልክ ለምሳሌ መልአክ ለሰዎች ሲገለጥ በሰው አምሳል ይገለጥ የለም? በሰው አምሳል ይገለጣል መልአኩ። ግን የምርም እውነተኛ ስጋ ግን አለው ማለት ነው። የምር ይታመማል፣ ይራባል፣ ይጠማል፣ ይደክማል፣ ያርፋል ኖ እንዲህ ያለ ነገር በዛ በመልአኩ ላይ አይታዩ። ምንም እንኳን በሰው አምሳል ተገልጦ ቢሆንም ለምንድነው የማይታየው? በሰው አምሳል ተገለጠ እንጂ የምርም እርሱ ሰው አይደለም፣ መልአኩ ማለት ነው። ጌታችን ኢየሱስም ልክ እንደዚሁ ነው ብለው የሚያስተምሩ ጥንት ላይ አንዳንድ መናፍቃን ተነስተው ነበር። የጌታችንን ፍጹም ሰውነት የሚክዱ፣ የክርስቶስን ሰውነቱን የሚክዱ እነ ባሲሊደስ ከነዚህ ውስጥ ዋናዎቹ ናቸው። እና ባሲሊደስ ምን ብሎ ያስተምር ነበር? እንግዲህ ተመልከቱ፣ ጌታችን እውነተኛ ሰውነትን ካልያዘ ሊሰቀል አይችልም፣ ሊሞት አይችልም። ምክንያቱም እውነተኛ ስጋ የለውማ። ከሞተ በቃ ስጋ አለው፣ እውነተኛ ስጋ ነው የያዘው ማለት ነው ያስብላል። ስለዛ እውነተኛ ስጋን አልያዘም ብለው ስለተነሱ እነ ባሲሊደስ ምን ማለት ጀመሩ? አጌንስት ሄሬሲስ መጽሐፍ ላይ ማለላችሁ። አጌንስት ሄሬሲስ መጽሐፍ ላይ ምን ይሉ ነበር? አይ ክርስቶስ አልተሰቀለም፣ አልተገደለም። የቀሬናው ስምዖንን አስታውሳችሁት? ለምሳሌ ባሲሊደስ እሱን ያስቀምጥ ነበር። የቀሬናው ስምዖን ጌታችን ኢየሱስን መስቀል ተሸክሞ የተከተለው ማለት ነው፣ ያገዘው። ያን የቀሬናው ስምዖን ልክ ሲያግዘው ጌታችን የእርሱን መልክ የቀሬናው ስምዖን ላይ ያደረገው ይላሉ። ተረት ያልጀመርኩም እናንተ ዝም ብላችሁ ባልጀምሮም የላም በረት እያላችሁ ስሙ። ጌታ የራሱን መልክ የቀሬናው ስምዖን ላይ ያደረገበት፣ የቀሬናው ስምዖንን መልኩን ደግሞ የራሱ ላይ ያደረገና ከዛ በኋላ የቀሬናው ስምዖን እንዲሰቀል አደረገ። ጌታችን ራቅ ብሎ እያየ ይስቅባቸው ነበረ። እንዲህ ያለ ተረት በነ ባሲሊደስ ጊዜ ነበረ። ስለዚህ አሁን ለአይሁዳውያን ለነሱ ተመስሎባቸዋል። በቃ ሰቅለነዋል ይሉ ነበረ፣ ግን አልሰቀሉትም። ሌሎችም የተለያየ የቀሬናውን ስምዖን ሳይሆን ሌላ ነው ምናምን እያሉ የተለያዩ መላምቶችን ያስቀምጡ ነበር። እንደዚህ አይነት መላምቶችን ሲያስቀምጡ የነበሩት እስልምና ከመምጣቱ 400 ዓመት አካባቢ ቀደም ብሎ የተነሱ መናፍቃን ነበሩ። ታዲያ ግን የነዛ የመናፍቃን ርዝራዦች የቀሩ የተወሰኑ ረመናንት ትላለ ቅሬታዎች ትላለ ይኖሩ ነበር በተለያየ አካባቢ ላይ መልስ ሲመለስላቸው ምናምን ከእግዚአብሔር ዘንድም ስለማይሆኑ ቶሎ ነው የሚጠፉት። እና አንዳንድ ግን በየቦታው ኢየሱስ ክርስቶስ ፍጹም ሰው አይደለም፣ ኧረ እውነተኛ ስጋን አልያዘም ይሉ የነበሩ እነዚህ አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የሚሉት በየአካባቢው የተወሰነ ይቀሩ ነበር። ከዛ በኋላ ላይ ከተወሰነ ዓመት በኋላ እስልምና ተነሳና አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የምትሏን ነገር አመጣት እና በጣም በርካታ ህዝቦች እንዲከተሉት አደረገ ማለት ነው። አሁን በቢሊዮን የሚቆጠር ህዝብ አልሰቀሉትም፣ አልገደሉትም ይላል ማለት ነው። ሳድ በጣም የሚያሳዝኑ ጌታ ኢየሱስ አልተሰቀለም የሚለው የሰይጣን ትምህርት፣ ኢየሱስ አልተሰቀለም የሚለው ትምህርት ቦልድ ነው የምንናገረው። ይህንን ያለምንም ማንገራገር ከምንናገራቸው ነገሮች ውስጥ የሆኑ ሰዎች ይከፋቸዋል፣ አይከፋቸውም፣ ይደብራቸዋል፣ አይደብራቸውም የሚለው ነገር ጭራሽ ሳያሳስበን ከምንናገራቸው ነገሮች ውስጥ ኢየሱስ አልተሰቀለም፣ አልሞተም የሚለው የአጋንንት የጠንቋይ የሰይጣን ትምህርት ነው። ይህን በግልጽ ነው የምንናገረው። የሰይጣን ቀጥታ
ከሰይጣን የሆነ ትምህርት ነው። ምክንያቱም ይህ ዓለም የዳነበት ምስጢር፣ ሰይጣን የተቀጠቀጠበት ድንቅ የሆነ ታላቅ ምስጢር ነው። ይህንን ምስጢር ሊያስክድ የሚችል አንድና አንድ ራሱ የተመታበት የተቀጠቀጠበት ሰይጣን ብቻ ነው። ኢየሱስ አልተሰቀለም የሚል ቢኖር እርሱ የተረገመ ነው። ቀጥታ ሰይጣን መጠቀም ያደረገው ሰው ብቻ ነው። የጌታን ስቅለት በጣም የሚያስገርመው መጽሐፍ ቅዱስ ብቻ አይደለም የሚናገር፣ ኢቭን በታሪክ ውስጥ የታመነ ነው። የትኛውም የዘርፉ ምሁራንን ሄዳችሁ በጠይቁ ብዙ ጊዜ ሙስሊሞች የሚጠቅሱት አንድ ስኮላር አለ በውጭ ዓለም፣ አግኖስቲክ ነው፣ ወደ ኤቲስትነት ያደላ አግኖስቲክ ባርት ኤርመን የሚባል ሰው አለና ብዙ ጊዜ እንጠቅሰዋለን ይላሉ። ጠቀሱትም አልጠቀሱትም ይህ ባርት ኤርመን የተባለ ሰው ለክርስትና ብዙ ጥሩ ምልከታ ያለው ሰው አይደለም። ወይም ደግሞ በሌላ አማርኛ አስቀድሞ በቀድሞ ህይወቱ ፕሮቴስታንት የነበረ ነው። በኋላ ላይ ግን አምላክ መኖር አለመኖሩ እንደው አይታወቅም ብሎ ወደ መካዱ ሄደ። እናም ክርስትና ላይ በጣም ብዙ ክሪቲሲዝሞችን በመስራት ይታወቃል እና ክርስትና የሐሰተኛ ሃይማኖት እንደሆነም ለማስረዳት ሲጣጣር እናየዋለን። እና የክርስትና ጥሩ ነገር ያን ያህል ምንም ግድ ሰጡት አይናገርም። እዚህ ጉዳይ ላይ ግን ሲጠየቅ አንድም የዘርፉ ምሁራን ነው የሚለው እሱ አንድም የዘርፉ ምሁራን ኢየሱስ ክርስቶስ የሚባል በአካል ደረጃ ኢየሱስ የሚባል አካል የስ እንደነበረ ሰው ግን ተነስቶ ኖ አልተሰቀለም። ይህ ከሰይጣን ነው፣ አጋንንታዊ ነው። ስለዚህ ከዚህ አጋንንታዊ የሆነ ትምህርት ሰው መላቀቅ አለበት። አለበለዚያ ግን ይህንን ለድህነት የሆነውን የክርስቶስ በአጭሩ ጌታችንና መድኃኒታችን ኢየሱስ እንዲህ እንደሚሰቀል ወይም እንደሚሞት ደግሞም እንደሚነሳ አስቀድሞ ለአይሁዳውያን ተናገረ። በሰዓቱ ራሳቸው ደቀ መዛሙርቱም አልተረዱትም ነበረ። ልክ ሞቶ ከተነሳ በኋላ ግን ስለዚህ እንደተናገረ አስታወሱ። ስለዚህም በመጽሐፍትና ጌታ ኢየሱስ በተናገረው ነገር ሁሉ አመኑ ይላል። በፋሲካ ሰዎች በስሙ አመኑ፣ በጌታ ኢየሱስ ማለት ነው። ብዙዎች አመኑ በጌታ ኢየሱስ። ጌታ ኢየሱስ ግን ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ። ስለ ሰው ማን ጌታው ሁሉን አዋቂ ነው። መናገር ሳይጠበቅበት ለምሳሌ አንተ ገሌ እንዲህ ነው ብለህ ልትገምት ትችላለህ። የምትገምተው የሆኑ ነገሮችን አይተህ ነው እንጂ ዝም ብለህ ከመሬት ተነስተህ እንደዚሁ በራስህ የሆነ ነገር አውቃ በፍጹም ሊሆን አይችልም። ከሰማው ነገር ሊሆን ይችላል፣ የሆነ ነገር አይተህ ሊሆን ይችላል ምናምን። በሰው ያለው ሁሉ እርሱ ያውቃልና አይተማመንም። አምላክ ነውና በዚህ ቃል ምዕራፍ 2ን ይጨርሰዋል። ኔክስት ወደ ዛሬ ለዘላለም አንተ እስቲ ኮሜንቱን ክፈተው። ቴንክ ዩ። አረ አንተ የሆነ ነገር ያስፈልጋል በእውነት በጣም ፈጣን ተቆራርጦ ነበረ። አይ ሳድ
ያሳዝናል፣ ያሳዝናል። እሺ በቃ እንግዲህ ኔክስት ስንመጣ ወይ ዝም ብለን ከለስ አድርገን ነው ስለምናልፍ እንትን እንላለን። ብታነቡትም ግን ቀላል እውነቱን ለመናገር ዮሐንስ ወንጌል ምዕራፍ 2 ቀስ አድርጋችሁ አንብቡት። ዮሐንስ ወንጌል ምዕራፍ 2 ላይ ሁለት ሀሳቦችን ያየነው እንዳትረሱ፣ ምንና ምን የሚለውን የሰርግ ቤቱን ጉዳይና ከዛ ደግሞ ቤተ መቅደስ ሰዎችን ምንድነው ነጋዴዎችን እንዳባረረ ቤተ መቅደሱን እንዳጸዳ ሰው የዚህን ያህል ካየን በቂያችን ነው። እግዚአብሔር አምላክ እናንተ ጋር ይሁን። መልካም